ብሩክና ሀይሚ ከፕራንክ በኋላ መልሰው ወደ ካሜራ መጥተዋል። ብሩክ በጣም ደስ የሚል መልእክት አስተላልፏል። እንግዲህ ሀይሚ እንደዚሁ በውስጧ የተሰማትን ህመም ሁሉ ተናግራለች። ባይዘዌ ለምቀኛ ቦታ መስጠት አያስፈልግም። ሀይሚዬ ልክ ነሽ፣ እውነት ነሽ። ሰው ባይዘዌ ሰው ያጠነክራል እንጂ የጠላት ወሬ አይጎዳም። እና ብዙ እየተባለች እንደሆነ ባይዘው በቲክቶክ መንደር እንዳለችው ብዙ ተቃራኒ ከነሱ ተቃራኒ ሀሳብ እንደዚሁም ደግሞ ከመልካም ተቃራኒ የሆኑ ሰዎች አሉና በሀይሚ ዙሪያ ብዙ ነገሮች እያሉ ነው። ታስታውላላችሁ ላይቭ ላይ ለራሱ አንዳንዴ አናደዋት ሁሉ እስከ መውጣት ትደርሳለች። የዛሬ ወር አካባቢ እንደዚህ በላይቭ ላይ የተፈጠረውን ነገር ታስታውሉ ከሆነ ሆኖ ብለው ላይቭ ላይ ባለችበት ጊዜ ብሩክና ሀይሚ ላይቭ ላይ በነበሩ ጊዜ ከታች ምን ብለው ሀይሚን አናደዋት ከላይቭ ላይ እንዳስወጧት፣ እንደዚሁም ደግሞ ብሩክ ነገሮችን ለማረጋጋት እንደዚሁም ለኮመንታተሮች መልስ ለመስጠት ሲል ላይቭ ላይ በመቆየቱ በእነሱ መካከል የ2 ቀን 3 ቀን አካባቢ የቆየ ጭቅጭቅ ፈጥረው ነበረ እና ይህ የሚያሳየው ሆን ብለው እነሱን ለማጣላት የሚያደርጉት ነገር ነው። እንደዚሁም ደግሞ ሆን ብሎ አንድ ሰው አቋሙን በቃ በአቋሙ ላይ እንዳይጸና የሚፈልጉ ሰዎች አሉና እንግዲህ ብሩክና ሀይሚ ምን ያህል እርስ በራሳቸው እንደሚከባበሩ እርስ በራሳቸው ምን ያህል በጣም ጥንቃቄ ነው የሚያደርጉትና እንግዲህ ካለፈውም ከፕራንኩም ይሄንን ነገር ነው የተማርነው። ብዙ ይሄንን ተመሳሳይ ሀሳብ ከአሁን በፊትም የሰሩት ቪዲዮ አለ በቫለንታይን ዴይም እሱን በማስመልከት እንደዚሁም ደግሞ ብዙ ነገሮች እንደዚሁ በፕራንክም በቁም ነገሩም ዙሪያ ላይ በብዙ ነገር በጣም አስተማሪ የሆነ ነገር ይሰራሉ እና እንግዲህ በአሁኑም ላይ በፕራንኩ ይሄንን ነገር ነው ብሩክ ፈጽሞ አላየውም ነበር ካሜራውን። እንደዚሁም ደግሞ ለእሷ ምን ያህል ሲከራከርላት እንደነበረ አይታቸዋል። እንግዲህ ካሜራው ኦልሬዲ ምን ፕራንኩ ካለቀ በኋላ ካሜራ መኖሩን ሲያውቅ በጣም ሼም ይዞት ነበር ከካሜራ ዞር ያለው። ራሴን አረጋግቼ እመለሳለሁ ብሎ ነው እንግዲህ የወጣው። ከዛ መልስ የተናገረው ነገር ያንኑ ተመሳሳይ ነው። እንደዚሁ ያንን ለምን እንደዛ ብሎ እንደመከራት ያንን ነው ግልጽ ያደረገው። እንደዚሁም በወቅቱ ተደናግጦ ስለነበር እንደዚሁ ብዙ ጊዜ ታስታውሉ ከሆነ ካሜራ ሲኖር ለቀረጻ እየተቀረጸ እንደሆነ ምናምን ሲኖር ድንገት ሲገባ አንዳንድ ነገሮችን ያነሳል። ካሁን በፊትም ሀይሚ እንዳለችው ለባብሶ ይምጣ ራሱን አዘጋጅቶ ይምጣ እያለች ትናገራለች። አስባችሁበት ስትቀረጹና ዝም ብላችሁ በተለይ ደግሞ ከውጭ ደክሟችሁ በቃ የሌለ ሙድ ውስጥ ሆናችሁ ሌላ ነገር ውስጥ ሲያስገባችሁ አንዳንዴ ስሜታዊነት ይፈጥራል። ስሜታዊ ልትሆኑ ትችላላችሁ እና እነዚህ ካሜራ አለመኖሩን ፈጽሞ አላየውም ነበር። አይታችኋል ሁኔታውን እንዴት እያደረገ እየመከራት እንደነበረ፣ በጣም እየታገለ እንደነበረ በቃ በእኔ ወንድ ነኝ ችግር የለብኝም ብሏል። እንደዚሁም ደግሞ አንቺ ማንኛውም ሁኔታ ላይ ብትሆኝ እኔ ከጎንሽ ያለው ነገር ግን እንዳንቺ መስዋዕት መክፈል አልችልም ብሏታል። አዎ መስዋዕት መክፈልም እንኳን ቢችል አንድ ብሩክ አሁን ሀይሚ ብታረግዝ መቼም መስዋዕት እከፍልላታለሁ ብሎ ማርገዝ አይችልም። ግማሹን ወር እሱ መሸከም አይችልም። የማይችለው ነገር በቃ ጾታዊ ምንድን ነው ጾታው ይገድበዋል። ማንም ሰው ኢቭን እንኳን ብሩክ ወንድ ሆኖ ሴት ለሴት ለራሱ አንቺ 4 ወር ተሸከሚ እኔ ደግሞ 5 ወር እሸከምልሻለሁ የሚባባል የለም። አይቻልም ይሄ ነገር እና አንዳንዴ መክፈል እየፈለጋችሁ ለራሱ የማትችሉት ነገር አለ። መስዋዕት መክፈል መሆን ለመስዋዕት ዝግጁ ሆናችሁ ነገር ግን ያንን ነገር ማድረግ አትችሉ ብትፈልጉ ለራሱና ብሩክም በተመሳሳይ መልኩ ያንን ነበረ ሲያስረዳት የነበረው። እንደዚሁ ደግሞ በእሱና በእሷ መካከል ሰጣ ገባ ውስጥ መግባት አልፈለገም። በተናገረው መልኩ መጨረሻ ላይ አይታችሁ ከሆነ እዚህ ከሆነ ለመቀመጥ ከሆነ የመጣችው ችግር የለውም ተቀመጪ፣ ነገር ግን በእኔና በአንቺ መካከል ሰው እያወራው ያለው ነገር ተግባራዊ ይሁን ማለት አይቻልም ብሏል። እና እርስ በራሳቸው ምን ያህል ባይዘዌ በጣም ትልቅ ትግል ነው ራስን እንደማሸነፍ ጀግንነት የለም። አንዳንዴ ከሰው ጋር ከምትጣሉ ወይም ደግሞ ከሌላ ነገር ላይ ከምትጋፈጡ ይልቅ
ራሳችሁ ጋር ታግላችሁ ራሳችሁን ስታሸንፉ ይበልጥ ጀግንነት ነው። ምክንያቱም ተዋጊውም አዋጊዎቹም ራሳችሁ እናንተ ውስጥ ነው ሁሉም ኃይል ያለውና እንደዚህ ራሳችሁን ስታሸንፉ በተለይ ስሜትን ማሸነፍ በጣም ጀግንነት ነው። በተለያዩ ነገሮች ሰው በኃይል ከጓደኞች ሊሆን ይችላል፣ ከጠላቱ ጋር ሊሆን ይችላል፣ ከተለያዩ ነገሮች ከተቃራኒ ኃይሎች ጋር ሊሆን ይችላል፣ ከብዙ ነገሮች ጋር ታግለው ያንን ሁሉ በመስዋዕት አልፈው ነገር ግን ራሳቸውን ማሸነፍ የማይችሉ ብዙ ሰዎች አሉ። በስተመጨረሻም ራሳቸውን ማሸነፍ ባለመቻላቸው ወደ ኋላ ቢመለስ ህይወት ወደ ኋላ ቢመለስ ማስተካከል የምፈልገው ነገር እንደዚህ ነበር እያሉ ብዙ ሰዎች ታሪካቸውን ሲተርኩልን እናያለን። እና እርግጥ ሁሉም እንደነዚህ አይነት የተሳሳተ ታሪክ ያላቸው ሰዎች ስሜታቸውን ማሸነፍ አቅቷቸው ነው ማለት ባልችልም፣ ነገር ግን ብዙ እንደዚህ ነው። በቃ የቤተሰብ ምክር ወይ ላትሰሙ ትችላላችሁ፣ ወይ በቃ የራሳችሁን በቃ አይምሯችሁና ልባችሁ የሚለው ነገር ሌላ ይሆንባችሁና በቃ ወይ አይምሮ ያሸንፋል ወይ ልብ ያሸንፋል። እና እንደዚህ ሲሆን በቃ ስህተት ላይ ትወድቃላችሁና አላስፈላጊ ህይወት ውስጥ የገቡ ሰዎች አሉ። በቃ ያንን አላስፈላጊ ህይወት ውስጥ መግባታቸውን ካመኑና በዛ ነገር ላይ መጸጸታቸውን እንኳን እያወቁ ነገር ግን ለሰው ማዋየት የማይችሉት፣ ምክንያቱም በፊት ተው እየተባሉ የነበሩ በዙሪያቸው ያሉ ሰዎች፣ ወዳጆቻቸው፣ ጓደኞቻቸው፣ ቤተሰቦቻቸው ተው እያሉ እየመከሯቸው የነበሩ ሰዎች ነገር ግን ማንንም አንሰማም ብለው እዛ ህይወት ውስጥ ከገቡ በኋላ ያ ህይወት እንኳን የተበላሸ ቢሆን አሁን ላይ ያሉበት ሁኔታ በጣም የሚጸጽት ነገር ቢኖር እንዳጋጣሚ ወደ ህይወትን ወደ ኋላ ብመለስ እነዚህን አስተካክል ነበር ምናምን ሊሉ ይችላሉ እንጂ በግልጽ ያንን ነገር መከራከር አይችሉም። ምክንያቱም በፊት የተከራከሩላቸው በጎናቸው ያሉ ሰዎችን ስላልሰሙ አሁንም ደግሞ ወደሽ ከተደፋሽ እንደሚባለው አይነት ነገር ስለሚፈጠር ኦልሬዲ ምላሽ ደስ የሚል ምላሽ አያገኙም፣ መፍትሄም የለውም። እና ያንን ነገር አስቀድሞ ጥንቃቄ እንደማድረግ አስቀድሞ ነገሮችን ለነገ ብሎ እንደማሰብ የመሰለ ጠቃሚ ነገር የለም። ከነዚህ ገና በሀያዎቹ እድሜ ያሉ ሀይሚና ብሩክ በጣም ብዙዎቻችን ከነሱ በእድሜ በጣም የምንበልጥነን፣ ነገር ግን በአስተሳሰብ አንዳንዶቻችን ካልሆነ በስተቀር ብዙዎቻችን በጣም ወደ ኋላ የቀረን ከእድሜያችን በጣም በትንሹ ብቻ ነው ብዙ ጊዜ ተግባር ላይ የምናውለው በስራና እውነት በጣም እኔ እንጃ ለሀይሚና ለብሩክ በጣም ቃል ያንሰኛል። እንደዚሁ ሀይሚም በጣም እድለኛ ነሽ ባይዘዌ እንደዚህ ብሩክ ለራሱ እኮ ነው እየተከራከረ ያለው ራሱን ወደ ኋላ እንትን ብሎ ለሷ እየተከራከረላት ነበር የነበረው። አይታችሁት ከሆነ እኔ ወንድ ልጅ ነኝ እያለ እንደዚሁ በሷ ላይ ሊመጡ የሚችሉ መዘዞችን እንደዚሁ ጭራሽ ቦታ መስጠት የሌለባቸውን ነገሮች እሷ ለሱ ምን ማለት እንደሆነች ሁሉ እሱን ልክ እንደ ሌላ አካል አድርጎ እሱን በእሷ ቦታ ሆኖ ነው እየተከራከረላት የነበረውና እንግዲህ ሀይሚን በስተመጨረሻ የተናገረችውን አይታችኋል። ከዚህ በላይ ብሩክ ዙሪያ ብናገር እንባይን መቆጣጠር አልችልም ብላለች። ምክንያቱም አንድ ሰው መልካምነቱ ሲበዛባችሁ ባነሳችሁት ቁጥር ነው እንባችሁ በአይናችሁ የሚሞላውና ይሄም ተመሳሳይ ነው። አንድ ሰው መጥፎ ውለታ ቢውልላችሁ መጥፎ ነገር ቢያደርግባችሁ ምናልባት በዛን ሰሞን ነው የምታለቅሱት። ያ ተግባር በተከናወነበት ጊዜ ነው ልታለቅሱ የምትችሉት። ነገር ግን ያንን ነገር አልቅሳችሁ በቃ የሌለ ዋጋ ከፍላችሁ ካለፋችሁ በኋላ ያ ሰው ሲነሳ ሲጀመር ከነመፈጠሩ ነው የምትረሱት። እንኳንስ ልታለቅሱ አይደለም እንኳንስ ስለዛ ነገር በቃ የሆነ ልባችሁ የሆነ የሚንጠለጠል በቃ ልባችሁ እንትን ሊል ቀርቶ ከነመፈጠሩ ትረሱታላችሁ። ባይነሳ ለራሱ ደስ ይላችኋል። እንኳንስ በቃ ልባችሁ ለዛ ሰው በጣም ካለው ቦታ አንጻር እንባችሁ በአይናችሁ ሊወርድ ቀርቶ አልቅሳችሁ ያለፋችሁበት ነገር በድሏችሁ አስከፍቷችሁ የራቀን ሰውና በጣም በስስት ከራሱ በላይ እያሰበላችሁ ያለ መስዋዕት እየከፈለላችሁ ያለ እንደዚሁም ደግሞ መስዋዕት ከፍሎላችሁም ይሁን የራቀን ሰው ስታስተውሉት በጣም ከባድ ነው። ብዙ ጊዜ ስለ አባት፣ ስለ እናት፣ ስለ ሀገር ሲወራ በውስጣችን የሆነ ተናግረን የማንጨርሰው ስሜት ልክ በዚሁ ተመሳሳይ ነው። እንግዲህ ሀይሜም
ተናግራ የማትጨርሰው ስሜት ነገር ግን ውስጧን ብዙ ነገር የሚሰማት ለዛም ነው መጨረሻ ላይ ተናግራ መጨረስ ያልቻለችው። እንደዚሁም ከዚህ በላይ መናገር የለብኝም አልችልም ያለችው ማለት ነውና ሲቀጥል በምንቴ ዙሪያ ደግሞ የሰማሁት ኢንፎርሜሽን አለ። ምንቴ ሊከራይ የነበረበት ሰፈር ለሌላ ሰውየው ቃል ገብቶ እንደነበረ ሰማሁኝ። አከራዩ ማለት ነው። ተከራየሁት ያለው ሰፈር እንደዚሁም ክላሱን ሁሉ ቦታውን አጣርቼ ነበረ። ነገር ግን ሊከራየው የነበረው ክላስ ለሌላ ሰው ተከራይቷል። ምንቴ የተሳካለት አይመስለኝም ወደ አዲስ አበባ ለመምጣት። እንግዲህ ብዙ ሞክሮ ነበር ይሄን ቤት ሲያፈላልግ የነበረው እና ተቀድሟል። በጥቅሉ እሱም ወደ አዲስ አበባ አልመጣም። እስካሁን ድረስ አልመጣም። እመጣለሁ እሄዳለሁ የሚል ሀሳብ ነበር ያለው። እስካሁን ድረስ ያ ቤት ኦልሬዲ እሱ እንዳልገባበት ሰምቻለሁኝ እና የምንቴ ሀሳብ በምንቴ ዙሪያ እንዳታስቡ እንዳትጨነቁ ለማለት ፈልጌ ነው። ብዙዎቻችሁ አሁን ሁላችንም ብዙዎቻችን ትኩረት ማድረግ ያለብን በጌሙ ዙሪያ ነው። እንግዲህ ቀኑ እየደረሰ ነው። ስንት ቀን ነው የቀረው? በጣም አጭር ቀን ነው የቀረው። ምንቴም ሆነ ማንም በብሩክና ሀይሚን እንድረብሻቸው አንፈልግም። ባይዘዌ ምንቴና እዩ የሆነ ግንኙነት እንዳላቸውም ሰምቻለሁኝ። በተለይ ወደ አዲስ አበባ የመምጣቱ ሀሳብ እሷ ያመጣችው ሀሳብ እንደሆነም ሰምቻለሁ። ነገር ግን የሚሳካላቸው አይመስለኝም። እንግዲህ እንዳልኳቸው ቤቱ ተይዞበታል። ይህን ቤት ለማግኘት ከአሁን በፊት ስንት ሳምንታትን እንደፈጀበት ስላየን አሁንም ደግሞ መልሶ እነዚህን ሳምንታቶች ደግሞ ምናልባት ሌላም ቤት ላያገኝ ይችላል። በጥቅሉ መጥፎ አስቦ የሚመጣ ሰው አይሳካለትም። እንግዲህ ምንቴ እየተወዛገበ ነበር የከረመው። አንዳንዴ በሀይሚና በብሩክ ግንኙነት ደስተኛ ሲሆን ታዩታላችሁ። አንዳንዴ ደግሞ በሄመን ዙሪያ እንደዚሁ ብዙ ነገሮችን ብዙ በቃ ተስፋ ሲያደርግ ነበር። እንደገና ሰላም ወደ ህይወቱ መጣች። ከሰላም ጋር ሲጣላ ደግሞ መልሶ ወደ ሀይሚ ተመለሰ እና አሁን ደግሞ ወደ አዲስ አበባ ሄዳለሁ ምናምን እያለ ነበር። ነገር ግን ነገሮች እየተሳኩለት ያሉ አይመስሉም። እንደማይሳኩለትም ተስፋ እናደርጋለን። ያው ለምቀኝነት ብለን ሳይሆን በሀይሚና በብሩክ መካከል የሚገቡ ሰዎችን ሶስተኛ ወገን ስለማንፈልግ ነው። ሀይሚዬ መልካም እድል ተመኙላት ሁላችሁም። ጌሙን እሷ እንደምታሸንፍ ተስፋ እናደርጋለን።